ወራጅ ቀጠናው ላይ የሚገኙትን ቡድኖች የሚያገናኘው ጨዋታ ተጠባቂ ነው። የ31ኛ ሳምንት የመጨረሻ ጨዋታዎች ዛሬ ሲደረጉ በወራጅ ቀጠናው ላይ የሚገኙትን ሁለቱን የትግራይ ክለቦች መቀሌ ሰባ እንደርታን ከስሁል ሽረ የሚያገናኘው ጨዋታ ተጠባቂ ነው። ሁለቱም ቡድኖች ዘንድሮ ከ4 ዓመታት ቆይታ በኋላ ዳግም ወደ ፕሪምየር ሊጉ ተመልሰው ፈታኝ የውድድር ዓመትን እያሳለፉ ሲገኙ ከወራጅ ቀጠናው ለመትረፍ በቀሪ ጨዋታዎች ላይ የማሸነፍ ግዴታ ውስጥ ገብተዋል። ለዚህ ደግሞ በሁለቱም በኩል የዛሬውን ጨዋታ ማሸነፍ ወሳኝ ሲሆን ሁለታቸውም በሐዋሳ የ8 ሳምንታት ቆይታቸው የተሳካ ጊዜን አላሳለፉም። በመሆኑም የአዳማ ቆይታቸውን በድል ለመጀመርና ወሳኙን 3 ነጥብ ለማሳካት ብርቱ የመሸነፍ ፉክክር ይደረግበታል ተብሎም ይጠበቃል። በተለይም ደግሞ ስሁል ሽሬዎች ባለፉት 8 ጨዋታዎች 7ቱን ባቻ ውጤት አጠናቅ። ይህ ደግሞ ቡድኑ በቀላሉ እጅ የማይሰጥና አስገራሚ ቡድን ሆኖ እየተመለከት ነው። በመሆኑም ለማዕማን በሶቹ ከባድ ፈተና ይሆንበታል ተብሎ ይጠበቃል። መቀለ ሰባ እንደርታ በአንጻሩ አሰልጣኝ ዳንኤል ፀሐይን በአሰልጣኝ ጸጋዬ ኪዳነ ማርያም ከተካ በኋላ አዲሱ አሰልጣኝ ባደረጋቸው 2 ጨዋታዎች ከ3 ነጥብ ጋር አልተገናኘም። ስለሆነም ዛሬ በቡድኑ የመጀመሪያ 3 ነጥባቸውን ለማሳካት ጨዋታው ለአሰልጣኙም ተጠባቂ ነው። ሁለቱ ቡድኖች ባለፉት 4 ግንኙነታቸው መቀለ ሰባ እንደርታ ሁለቱን በማሸነፍ የበላይነቱን ሲይዝ፣ ስሁል ሽረ በአንዱ ሲያሸንፍ በቀሪ አንድ ጨዋታ ደግሞ ባቻ ውጤት ተለያይተዋል። በሌላ የቀኑ መርሃ ግብርና የሳምንቱ ማሳረጊያ ጨዋታ መሻሽ 12 ሰዓት ላይ በሐዋሳ ከነማና በፋሲል ከነማ መካከል ይደረጋል። አጼዎቹ በሐዋሳ ቆይታቸው የውጤት መቀዛቀዝ የገጠማቸው በመሆኑ ወደ ስጋት ቀጠናው ሊጠጉ ችለዋል። በመሆኑም የዛሬውን አሸንፈው ነጥባቸውንና ደረጃቸውን በማሻሻል ከወራጅ ቀጠናው ስጋት ለመላቀቅ እያለሙ ወደ ሜዳ ይገባሉ ተብሎ ሲጠበቅ፣ ሀይቆቹ በበኩላቸው በከተማቸው የተሳካ ጊዜን አሳልፈው በጥሩ ሞራልና በብዙ መሻሻል ወደዚህ ጨዋታ መምጣታቸው ለፋሲል ከነማ ጨዋታው ፈታኝ እንደሚያደርግበት ይጠበቃል። ሁለቱ ቡድኖች በመካከላቸው የ1 ነጥብና የ1 ደረጃ ልዩነት በመኖሩ አንዳቸውን ማሸነፋቸው ፋይዳው የላቀ በመሆኑ ጨዋታው እንዲጠበቅ አድርጎታል። ቡድኖቹ ባለፉት 16 ግንኙነታቸው 5 ጊዜ ሲሸናነፉ በቀሪ 6 ጨዋታዎች ደግሞ በአቻ ውጤት ቋጭተዋል።